በትክክል እንዴት? ወላጆቼ ጋር ወደ ክፍለ ሀገር ልሄድ ነው ሉሊት። እነሱ እኔን ሊጠብቁበት የሚችል ትልቅ ነገር እንደሚኖር አውቃለሁ፣ ግን ዛሬ ያስፈልጋቸዋለሁ። ነገ ብርሃኑን ጨለማ ምን እንደያዘ አላውቅም። ዛሬ ግን ወላጆቼ የኔ እነሱ ጋር መሆን እየጠበቁ ነው። አው ልክ ነሽ፣ ግን አትበይኝ ሔዋን፣ እኔ ሀሳቤን የመቀየር ፍላጎት የለኝም። ግድ የለሽም፣ አሁን ሁሉም ነገር ያበቃል። እሺ። አንዳንድ ጊዜ የሀሳብ ምጥቀትሽ ያስገርመኛል፣ አንዳንድ ጊዜ ደግሞ የዋህነትሽ በጣም ነው የሚያናደኝ። ምን አደረግኩ እህቴ? ይሄ ሽማግሌ እኮ ከዛ እዚህ ድረስ አንቺን እያሳደደ መጥቷል አይደል? አዎ። እዚህ ድረስ መምጣትህ ተገቢ አይደለም። እኔ ራሴ መምጣት እችል ነበር ልትይው ነው? በጭራሽ። እንዴት እኔ ራሴን አሳልፌ ለዛ ሰው? ተመልሼ ወደ ክፍለ ሀገር ሄዳለሁ እያልሽ እኮ ነው? አዎ፣ ግን እሱ እዚህ አንቺን ፍለጋ ከመጣ የአንቺን እዛ መሄድ በደስታ ነው የሚቀበለው። ይገባኛል እኮ። ይኸውልሽ የሉሊት ቤተሰቦች ከአቶ መሰለ የሚደርስባቸው ዛቻና ማስፈራሪያ ሀገር ለቀው እንዲሰደዱ አድርጓቸዋል። ሆኖም ግን የአዲስ አበባ ጉዞ በስኬት አልተጠናቀቀም። ይልቁንስ መንገድ ላይ የመኪና አደጋ እንዲደርስባቸው ሆነ እንጂ ከዛ በኋላ ሉሊት አደጋውን ከሰማች በኋላ መረጋጋት ተስኗታል። ሉሊት ጭንቀት ለሱም ተጋብቶበት ምን እናድርግ ይላታል። እናትና አባቷን ያሉበት ድረስ መሄድና ከዛም ካላየቻቸው መረጋጋት እንደማትችልም ትነግረዋለች። ዴብም ግድ የለሽም በሚገባ ደርስሻለሁ በማለት ይዟት ወደ ገጠር ይሄዳል። ሆኖም ቤተሰቦቿ ወደሚገኙበት አቅጣጫ መሄዷን ተከትሎ እያንዳንዱ እንቅስቃሴያቸውን እየተከታተለች በሮዛ አማካኝነት ለአቶ መሰለ እንዲደርስ አድርጋለች። ሮዛ መች ትፋታችውና ዴብ በበኩሉ ጠላቱን አቅፎ እየተኛ ምን እያሴረችበት እንደሆነ መረዳት አልቻለም። ታዲያ ዛሬ ላይ የሉሊትንና የዴብን እንቅስቃሴ እያንዳንዱ ሁኔታ በማስረዳትም ለአቶ መሰለ ነግረዋለች። መሰለም በዙሪያቸው ያሰልፏቸውን ሰዎች በዴቭ ላይ ጉዳት እንዲያደርሱበትና በሉሊት ላይ ደግሞ ወደማይታወቅ ስፍራ ወይም እሳቸው እንዲመቻቸው ያዘጋጁት ስፍራ ማስቀመጥ እንዳለባቸውም ቅጥረኞቻቸውን አዘዋል። በዚህ ሁኔታ ውጤታማ እንደሆኑና ጠላታቸው እጃቸው ስር እንደገባም በደስታ እየጨፈሩ ነው። በዚህ ሁኔታ የተሳካላቸው የመሰላቸው አቶ መሰለ ቤት ድረስ በመሄድ ሔዋንን የምትወጂው ዴቭ ምን እንደሆነ ልንገርሽ ሲሉም ቸው አማካኝነት እንደተገደለ ለሔዋን ነግሯታል። ሔዋን ክፉኛ ደነገጠች። ዴቭ ስልክ እየሞከረች ነገር ግን የዴቭ ስልክ እየሰራላት አልነበረም። ማግኘት አይችሉም የሚለው ጥሪ ክፉኛ ሲያስጨንቃ ቆይቷል። አሁን ላይ አቶ መሰለ መጥቶ ዴቭ እንደሞተ ሲነግራት ግጥምጥሞሹ ከባድ ሆኖባታል። ለማንኛውም በክፍል 45 ምን አዲስ ነገር አለ? ትንሿ ሙሽራ ዛሬም እንደቀጠለ ነው። አጓጊነቱም እንደዚሁ። የአቶ መሰለ ከሉሊት ላይ ፊጥ ማለታቸው በጣም የሚያስገርም ነገር ነው። የልጅ ልጃቸው የምትወል ልጅ እንዴት ያፈቅራሉ? አንዳንድ ሀብታሞች ብር እንጂ ጭንቅላት የላቸውም የተባለው ሁሉ አንዳንዴ ገንዘብ የኃጢአት ምንጭ ይሆናል። እናም ዛሬ በገንዘብ እየተመኩ በዙሪያቸው ባሰልፏቸው ሰዎች ማሳካት እንደሚችሉም እየዛቱ ነው። ማንኛውም እስኪ በዝርዝር ወደ ዛሬው ክፍል እንሄዳለን። በባለፈው ክፍል ለሉሊት ከእናቷ ተደውሎላታል ስልክ። ቤተሰቦቿ የመኪና አደጋ እንደደረሰባቸው ተነግሯታል። ይህን ስትሰማ ሉሊት አለቀሰች፣ ተንሰቀሰቀችም። ከአጠገቧ ሆና ያለችው ሔዋን ምን ሆነች ነው ስትል ጠየቀቻት። ቤተሰቦቹ የመኪና አደጋ ደርሶባቸዋል ስትልም አብራ አላቀሰቻት። በዚህ ሁኔታ ዴቭ ይመጣል። ምንድን የሆናቸው ሲልም ይጠይቃቸዋል። ሁለቱም ጭንቀት ላይ ሆነው ሉሊት ቤተሰቦች ወደዚህ እየመጡ ባሉበት ሁኔታ የመኪና አደጋ ደርሶባቸዋል ስትልም ለዴቭ ነገረችው። ዴቭ በሰማው ነገር አበደ። እንዴት ሊሆን ይችላል አለ። ወደሆኑ አቶ መሰለ በመምጣት ይህ ግጥምጥሞሽ እንዲሁ የተፈጠረ ይመስልሃል? ለማንኛውም ከሉሊት ራስ ብትወርድ ይሻልሃል። እሷን ማስኮብለል ሳያንስ ቤተሰቦችንም ልታስኮበልላቸው አሰብክ። ለማንኛውም ይህ ነገር እንደማይሳካል ወቅ በማለት በዴቭ ላይ እየዛተበት ነው። ዴቭም አንተ ሽማግሌ አርፈ ብትቀመጥ ይሻላል፣ እነዚህ ሰዎች አንዳች ነገር የሆኑና ከአንተ ራስ አልወርድም በማለት እርስ በርሳቸው ሰፈጣ ውስጥ ገቡ። ሉሊትም ይህንን ከሰማች በኋላ በጣም እየተጨናነቀች ነው። በተለይ አባቷ በከፍተኛ ሁኔታ ጉዳት የደረሰበት ይመስላል ከእናቷ በተነገራት መሰረት። እናም ምን ላድርግ ትላለች። ወዳሉበት አቅጣጫ መሄድ እንዳለባቸው ለዴቭ ሀሳብ ታቀርባለች። ያውስ ልቤ ሊያርፍልኝ አልቻለም በማለት መሄድ እንደምትፈልግ ስትነግረው በቃ እንግዲያውስ አብረን እንሄዳለን በማለት በሀሳቧ ተስማማ። ሔዋን የአቶ መሰለ መምጣት ለባንቴሮ ነግረዋለች።
ኬሮን ከቀድሞ ማንነቱ በእጥፍ ተቀይሯል። ድሮ በጣም አስቸጋሪና በተለይ ለሉሊት ጉድጓድ ሲቆፍርላት ከነበሩ ሰዎች መካከል አንዱ ነው። ያኔ የሮዛ ተባባሪ ነበረ። ነገር ግን ራሱን በንስሐ ባጠበበት ሰዓትና በተለይ እግሩ ላይ ጉዳት ደርሶበት መራመድ እስከተሳነው ድረስ እዛ ሶፋ ላይ ሆኖ ደረሰበት ፈተና በሕይወቱ ብዙ ነገር አስተምሮታል። የቀድሞ ማንነት በመቀየር አሁን መልካም ሰው መሆንን መርጧል። በድላቸው የነበረ አሁን ግን ተበዳይ ሆኖ በትዕግስት ማለፍን አስተምሮታል። ብቻ ህመም ይሆን የደረሰበት መከራ በጥፉ በጣም ቀይረውታል። የባንቴሮን መቀየር እጅግ በጣም የሚያስገርም ነው። እናም ዛሬ አቶ መሰለ ወደ ከተማ መጥተው ከሉሊት ጋራ እሰጥ አገባ መግባቱ መቼም አይሳካለት ማሳየዋለሁ እያለም ወንድነቱን ሊፈትሽ እንደሚፈልግም ይናገራል። ሔዋንም እንግዲያውስ ተባብራችሁ ከዚህ ሰው ጥቃት ልታድኗት ይገባል በማለት ነገረችው። ከዛም እዛው ሻይ ቤት አረቄውን እየተጋተ ሳለ አቶ መሰለ ወዲያውኑ ባንቴሮን ይደርስበታል። አንተን ደግሞ ማነው አቅጣጫ የጠቆመ ሲልም ተናገረ። ታዲያ ከሉሊት ራስ ካልወረድክ ወዮልህ እያለም ባንቴሮን ሲዝትበት እኔን ማንም ሊያሸንፈኝ የሚችል አንድም አካል የለም፣ ይልቁንስ በዙሪያዬ የተሰለፉ ጋሻ ጋጅሮች ሊመቱህ ይችላሉና ተጠንቀቅ ይለዋል። ሆኖም እሳቸውን አስፈራርቶ ሲመለስ ግን መንገድ ላይ ክፉኛ የአቶ መሰለ ሰዎችን ጉዳት አድርሰውበታል። በደረሰበት ጉዳትም እግሩን እየጎተተም ወደ ቤት ይከሰታል። የተቀበለችው ሔዋን ነበረች። ምን ሆነ ነው ስትልም ጠየቀችው። የአቶ መሰለ ሰዎች በጣም ነው ያሹኝ፣ በጣም ጉዳት አድርሰውብኛል፣ ላላስተረፉኝም እንዴ ይላል። አቶ መሰለ እንግዲህ ወዲያውኑ የባንቴሮንን መውጣት ተከትሎ ነበረ ስልክ በመደወል መንገድ ላይ ተጠባብቃችሁ በደብድባችሁ ላኮች በማለት እየላካቸው የነበረው። ሆኖም እነዚህ መልእክተኞችን በሚገባ መልእክታቸውን አድርሰዋል። ማለትም ባንቴሮን ላይ የተፈለገውን ያህል እንዲደበደብና ሁለተኛም ለሉሊት ጥብቅና እንዳይቆም ፍርሃት እንዲገቡ አድርጎ ነበረ ጉዳት ያደረሱበት። ሉሊትና ዳዊትም ወደ ገጠር መንገዳቸውን አምርተዋል። የሉሊትንና የዴቭን መንገድ ተከትሎም የአጅሪት ሮዛ እንዲሁ እንደተለመደው ተናግራለች። ዙሪያቸው ላሉ ሰዎችም ስልክ በመደወል ጉዳት እንዲያደርሱባቸውም ይናገራሉ። ራሳቸውን በሚገባ መፈጸም እንደሚችሉ ነግሯቸው ስልኩን ይዘጉታል። ሔዋን በበኩሏ ዳዊትና ሉሊት ከወጡ በኋላ ቶሎ ቶሎ ስልክ እየሞከረች ነገር ግን ስልኩ ሊጠራላት አልቻለም። ማግኘት አይችሉም ይላታል። ለባንቴሮን ነገረችው። ስልካቸው እየሰራልኝ አይደለም፣ አንድ ነገር እንዳይሆን ፈራለሁ ስትልም ስጋቷን ትገልጻለች። ቴሮን በበኩሉ እንዲሁ ለዳዊት ስልክ ሲሞክር እሱም እየሰራለት አይደለም። ግን የሉሊት ቤተሰቦች ያረፉበት አካባቢ ስልክ በመደወል መኪናው ተንቀሳቅሷል አለ የሚለውን ኢንፎርሜሽን አንድ ባንድ ሰምቷል። አቶ መሰለም በበኩላቸው የመኪናውን እንቅስቃሴ እየጠየቁ ነው። ታዲያ የአቶ መሰለ ሰዎችም ዴቭን በቁጥጥራቸው ስር እንደዋሉትና ምን ማድረግ እንዳለባቸው አቶ መሰለን ይጠይቁታል። ዴቭን እንዲሞት ሉሊትን ደግሞ የሆነ ዞር ያለ ስፍራ ውስዳቸው አስቀምጧት እኔ እመጣለሁ ሲሉም ትዕዛዝ ያስተላልፋሉ። ሉሊትና ዴቭ በበኩላቸው ወደሆነ ቦታ ሂደዋል። ገጠር ይመስላል። ብቻ ከዛ ቦታ እናቷ ያለችበት አካባቢ እንደሆነም ስትናገር ነበር። እማዬ በጣም ቆንጆ ቡና አፍልተናልና ወደ ውስጥ እንግባ ትለዋለች። የሚገርመው ነገር አቶ መሰለ ይኖርበት እንደነበርና አሁን ያ ሰውዬ እዚህ ይኖራል ብሎ ማን ይገምታል ይላሉ። ዴቭም ቀጠለ። አሁኑኑ መሄድ ስለሚኖርብን ቶሎ እንፍጠን ይላታል። ሉሊት ግን ሰዓቱ መሽቷል እኮ ከዚህ በኋላ እንዴት አይነት ጉዞ ነው? በጣም ጨንቆኛል አለችው። እሱም እዚህ መኖርሽን ከሰማ አጅሩ ይመጣል፣ ስለዚህ አሁኑኑ እንፍጠንና እንውጣ እያላት ሉሊትን እንድትዘጋጅ እያስጠነቀቃት ነው። አቶ መሰለ በሚገባ እንደተሳካላቸውና ጠላታቸው እጃቸው ስር እንደገባ በዚህ ደስታ ውስጥ ሆነው ልቅሶም እንደው አይቸግረኝ፣ ገንዘብም እንዲሁ በዙሪያዬ ሁሉንም ላሟላ የምችል ሰው ነኝ ሲሉም ራሳቸውን እየሰቀሉና ዴቭን በቁጥጥራቸው ስር እንደያዙት የተነገራቸው አቶ መሰለ በጣም ጮብ እየረገጡ ነው። በስከ መጨረሻም ሁሉም ያሰቡት እቅድ የተሳካላቸው የመሰላቸው አቶ መሰለ ቤት ድረስ ግቢ በማንኳኳትም ሔዋን ጋር ይገጣጠማሉ። ቶቹ ዴቭ የት እንዳለ ልንገርሽ ሲሉም ሔዋንን አስደንግጧታል። ሔዋን ገና በመጀመሪያ በር ሲያንኳኳ አንተ ሰውዬ ግን ምን ልታደርግ መጣ? ወደዚህስ ምን አለ ስትል ክፉኛ በአመጣጣቸው ደስ ያላላትና መጥፎ እየተናገረቻቸው ሳለ
እሳቸው ግን አንድ የምስራች ላበስርሽ ነው በማለት የዴቭን መሞት ነግረዋታል። ሔዋን እውነትህን ነው ግን የተነገራት ነገር እጅግ በጣም ያስደነገጣት ይመስላል። እንግዲህ በቀጣይ ክፍልስ በምን እናገኛቸዋለን? ዴቭ ምንም እንዳይሆን መልካም ምኞቴ ነው። ሔዋንም እንደዚሁ የማትፈልገውን ትዳር በተለይ አቶ መሰለ ሀያቷ ከሚሆን ሰው ጋር እንዴት ሊሆን ይችላል? መሰለ ግን እንዲሁ በደረቁ ጨው የረገጡ እንጂ ያዘዟቸው ሰዎች ዴቭንም ሆነ ሉሊትን ያገኟቸው አይመስልም። ምክንያቱም በስከ መጨረሻዎቹ አሁኑኑ እንውጣ እየተባባሉ ያ የገጠር ግቢ ማንም ከጀርባቸው እንደሌለ መመልከት ችለናል። ከሶስት ሰዎች ንግግር ክፉኛ ያስደሰታቸው አቶ መሰለ ነገ የጠበቁት ላይፈጠር ይችላል ብዬ አምናለሁ። በቀጣይ ክፍል ውስጥ ከምንገናኝ ድረስ ትንሿ ሙሽራ ክፍል 45 የዛሬውን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።